ከሁለት አስርት ዓመታት በላይ ቱርክን በመምራት ያሉና ሰፊ ተቀባይነት ያላቸው ፖለቲከኛ ናቸው። የቱርክን የውጭ ፖሊሲ ጠንካራ በማድረግ ረገድም አይተካ ሚና እንደተጫወቱም ይነገርላቸዋል። ከኢስታንቡል ከንቲባነት እስከ ሀገር መሪነት የተጓዙትና የዘመናዊቷ ቱርክዬ አርክቴክት መሪ በመባል ይታወቃሉ ረሲብ ታይብ ኤርዶሃን ቱርክን በኢኮኖሚያዊ በፖለቲካና በወታደራዊ ዘርፍ ቀጠናዊ ኃይል እንድትገነባ በማድረግ በተለይም በመካከለኛው ምስራቅ አፍሪካ ያላትን ተጽዕኖ በማሳደግም ይታወቃሉ። በፈረንጆቹ የካቲት 26 1954 በካስፓሻ ቤዮግሉ ኢስታንቡል ከተማ የተወለዱት ኤርዶሃን በግሉ ዘርፍም አማካሪና ከፍተኛ ስራ አስኪያጅ ሆነው ከመስራታቸው በፊት በአክሳራይ የኢኮኖሚና የንግድ ሳይንስ አካዳሚ እውቀትን ገብይተዋል። የፖለቲካውን ዓለም የተቀላቀሉት በፈረንጆቹ 1994 እስከ 1998 የኢስታንቡል ከንቲባ ሆነው በማገልገል እንደነበርም ታሪክ ያወሳል። የከተማዋን ከንቲባ በነበሩበት ወቅትም በውሃ አቅርቦት፣ በትራንስፖርትና ሌሎች ችግሮችን በአጭር ጊዜ በመቅረፍና ሌሎች በርካታ ለውጦችን ማምጣት በመቻላቸው ምክንያት በመላ ሀገሪቱ እጅግ ተወዳጅ ለመሆን ችለዋል። የቱርክ ኢንዱስትሪና የኢንቨስትመንት አቅም በማሳደግም ህዝባዊ አመጾችን በመቋቋምም ይታወቃሉ። ከ2003 እስከ 2014 ድረስም የቱርክ ጠቅላይ ሚኒስትር ሆነው ያገለገሉ ሲሆን ከ2014 ጀምሮ የአመራር ዘርፍ ስርዓቱ ወደ ፕሬዝዳንታዊ ስርዓት በመቀየር የቱርክ 12ኛው ፕሬዝዳንት ሆነው እያገለገሉም ይገኛሉ። 3,6 ሚሊዮን mülteci sizlere gönderir። ቱርካውያን ረሲብ ጣይብ ኤርዶሃንን ቀደም ሲል የቱርክ አባት በመባል የሚታወቁት ልክ እንደ ሙስጠፋ ከማል አታቱርክ ይቆጥሯቸዋል። የዘመናዊቷ ቱርክዬ አርክቴክት ረሲብ ጣይብ ኤርዶሃን በፈረንጆቹ 2001 ከሌሎች ፖለቲከኞች ጋር በመሆን በኢኮኖሚ ልማት፣ በፖለቲካ መረጋጋት፣ በዲሞክራሲያዊ ጉዳዮች ለውጥን ለማምጣት ዓላማ ያደረገውን የፍትህና የልማት ፓርቲ መመስረት ችሏል። ፓርቲያቸው በ2002 የተካሄደውን የቱርክያ አጠቃላይ ምርጫ ማሸነፉን ተከትሎ በ2003 25ኛው የሀገሪቱ ጠቅላይ ሚኒስትር በመሆን ተሹመዋል። የቱርክዬ ጠቅላይ ሚኒስትርነት ስልጣን ከተረከቡ በኋላም ለኢኮኖሚና ለተቋማት ግንባታ ቅድሚያ በመስጠት ስራቸውን የጀመሩ ሲሆን በዚህም በኢኮኖሚያዊ በዘመናዊ መሰረተ ልማት ግንባታ ከፍተኛ እድገት እንዲመዘገብ ያደረጉ መሪ ናቸው። በዚህም ትላልቅ የመሰረተ ልማት ፕሮጀክቶች የአስተዳደራቸው ዋነኛ መገለጫ ሆነው መውጣት መጀመሩን ተከትሎ ለትራንስፖርት ዘርፍ ከፍተኛ በጀት በመመደብም ግዙፍ ድልድዮችን፣ ፈጣን የባቡር መስመሮችና የኢስታንቡል አውሮፕላን ማረፊያን በዓለም ላይ ካሉ ትላልቅ የአቪዬሽን ማዕከላት አንዱ እንዲሆንም አስችለዋል። ለኢንዱስትሪና ለመከላከያ ዘርፎች ስትራቴጂያዊ ትኩረት በመስጠት የቴክኖሎጂ ማዕከላትና የመከላከያ ኢንዱስትሪን ጨምሮ የኢንዱስትሪ ዘርፉ በከፍተኛ ደረጃ እንዲያድግ ቁልፍ የመሪነት ሚና ተጫውተዋል። በ2014 በተደረገው የቱርክዬ ፕሬዝዳንታዊ ምርጫም በቀጥታ በህዝብ የተመረጡ የመጀመሪያው የሀገሪቱ ፕሬዝዳንት መሆን የቻሉም ናቸው። ቱርክዬ በዓለም አቀፍ የዲፕሎማሲ ማህበረሰብ ዘንድ ያላት ተሰሚነት በከፍተኛ ደረጃ እንዲጨምር ማድረግ የቻሉ ሲሆን በመሪነት ዘመናቸውም እውን ካደረጓቸው ግዙፍ መሰረተ ልማቶች መካከልም በዋቢነት ለመጥቀስም ያህል በየዓመቱ ከ200 ሚሊዮን በላይ መንገደኞችን የማስተናገድ አቅም ያለውን የኢስታንቡል አውሮፕላን ማረፊያ በዓለም ላይ ካሉ የአውሮፕላን ማረፊያዎች አንዱ ለመሆን ችሏል። አውሮፓና ኤሲያን የሚያገናኘው በባህር ስር የተገነባው የማርሜራ ዋሻ ደግሞ በፈረንጆቹ 2013 የተከፈተ ሲሆን ከ13 ኪሎ ሜትር በላይ ርዝማኔም አለው። በዓለም ላይ ረጅሙን ተንጠልጣይ ድልድይ ክብረ ወሰን የያዘው የቻናካል ድልድይም አካባቢውን ኢንዱስትሪ ዞኖች የሚያገናኝ ቁልፍ ፕሮጀክት ነው። ኤርዶሃን በመሪነት ዘመናቸው ያበረከቱት አስተዋጽኦ የቱርክ ባለውለታ አሰኝቷቸዋል። የፈጣን ባቡር መስመር ዝርጋታውም የሀገሪቱን ዋና ዋና ከተሞች የሚያገናኝ ሲሆን በሀገሪቱ የኢኮኖሚ ውህደትና ዘመናዊ የትራንስፖርት እንቅስቃሴ ያጠናከረም ነው። Diyorlar ki polise talimatı kim verdi? Ben verdim. ኤርዶሃን በመሪነት ዘመናቸው በቱርክዬና በአፍሪካ መካከል ያለው ግንኙነት እንዲጠናከር ማድረግ የቻሉ በሀገሪቱ በርካታ ኤምባሲዎች እንዲከፈቱና የንግድና ኢንቨስትመንት ትስስር እንዲጠናከርም ማድረግ ችለዋል። ከዚህ በተጨማሪም በአፍሪካ ከተሞች የንግድና የቱሪዝም እንቅስቃሴ እንዲያድግም ከፍተኛ አስተዋጽኦ አበርክተዋል። እንደ ትምህርት፣ ጤና፣ የሙያ ስልጠና ባሉ ዘርፎች ላይም የልማት ፕሮጀክቶችን ማስፋፋትም ችሏል። ለረጅም ዓመታት የቱርክዬ የፖለቲካ ማዕከል የሆኑት ረሲብ ጣይብ ኤርዶሃን በኢኮኖሚ በመሰረተ ልማትና በዓለም አቀፍ ዲፕሎማሲ ተጽዕኖ ፈጣሪነት ሀገሪቱ የአሁኑን ቁመና እንድትይዝ ያስቻሉ መሪ ናቸው። በዚህም በአርቆ አሳቢነት የሚደነቁ ፕሬዝዳንቱ በቱርክዬ በፈጠሩት ከፍተኛ ተጽዕኖ ምክንያት የዘመናዊቷ ቱርክዬ አርክቴክት ለመባልም በቅተዋል። Demokrasiye sıkılmış bir kurşundur.